ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት አጫጭር መረጃዎችን ወደ እናንተ የማደርስ ይሆናል። በዚህ ሰዓት ከያዝኳቸው መረጃዎች መካከል እየተደረጉ ያሉ ጦርነቶችና በሰሜን ኢትዮጵያ ያለውን ውጥረት በተመለከተ አዳዲስ መረጃዎች ወጥተዋል። የህወሓትና የኤርትራ ወታደራዊ አዛዦች በአንድ ላይ ስለመምከራቸው የሚገልጹ መረጃዎችን ጨምሮ በቀጠናው ያለው ወታደራዊ ስምሪትና አዳዲስ ካምፖችና እንዲሁም ደግሞ ወታደራዊ ይዞታዎች፣ አዳዲስ ጦር መሳሪያዎችና እንደዚሁም ደግሞ የኃይል ስምሪቶችን የተመለከቱ አዳዲስ መረጃዎች እየወጡ ነው የሚገኙት። በዚህ ሰዓት እንግዲህ በሰሜን ኢትዮጵያ ያለው ውጥረት ይህንን ይመስላል። ኤርትራ ወደ ትግራይ ክልል ኃይል እያስገባች ነው የምትገኘው። ለዚህ ደግሞ ህወሓት ያለብኝ ባለው ስጋት ኃይል ለማጣመር ሁለቱን ማለት ነው እዚሁ በትግራይ መሬቶች ይህንን ፍቃድና ህብረት እየፈጠረ ይገኛል። ለዚህም ወታደራዊ ዝግጅቶችና ወታደራዊ ስምሪቶች እየተደረጉ ነው የሚገኙት። ከዚህ ትይዩ በሆነ ሁኔታ እንደዚሁ በኢትዮጵያ በኩልም እንደዚሁ የመከላከያ ሰራዊት የክተት ጥሪና እንዲሁም ደግሞ የዳግም ተቀላቀሉኝ ጥሪ አስተላልፏል። ይህንን ጨምሮ በቀጠናው ያለው ውጥረትና ኢትዮጵያ ከመካከለኛው ኢትዮጵያ አካባቢ፣ ከምዕራብ ኢትዮጵያ፣ ከምስራቅ ኢትዮጵያና ከሰሜን መካከለኛው ኢትዮጵያ አካባቢ ኃይል እንደዚሁ ወደዚህ ቀጠና እያስጠጋች እንደምትገኝ የሚያሳዩ መረጃዎች ናቸው እየወጡ ያሉት። ይህንን ተጨምሮ እንግዲህ በሁለቱ ሀገራት መካከል በኤርትራና በኢትዮጵያ መካከል ወንድም ደግሞ በህወሓትና አሁን በፌዴራል መንግስቱ መካከል የሚነሳው ጦርነት ከቁጥጥር ውጭ የመውጣት እድሉ ሰፊ ነው። በሌሎች ሀገራት በቀጥታና በተዘዋዋሪ ጦርነቱ የመመራት እንዲሁም ደግሞ የሎጂስቲክ እና አቅርቦትን እንዲሁም ደግሞ የጦርነቱ ፍላጎትም በዛው ልክ የመሄድ እድሉ ሰፊ ነው የሚሉ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ ቀጠናዊ ምልከታዎች እየወጡ ነው የሚገኙት። በዚህ በኩል እንግዲህ ያለው ከግብጽ እስከ አስመራ፣ ከሳውዲ አረቢያ እስከ አስመራ እንዲሁም ደግሞ ከዩናይትድ አረብ ኤሚሬትስ አቡዳቢ እስከ አዲስ አበባ ያለው ሁኔታ ከሱዳን ጋር ተመሳሳይነት ያለው መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። የአረብ ሀገራትና የመካከለኛው ምስራቅ አፍሪካ ሀገራት የመካከለኛው ምስራቅ ሀገራት የአፍሪካ አይደሉም፣ የመካከለኛው ምስራቅ ናቸው። እነዚህ አዳዲስ ሀገራት በዚህ ቀጠና ላይ የወታደራዊ የበላይነትን የኃይል የበላይነትና ጂኦፖለቲካው እንዲሁም ደግሞ ቀጠናውን ለመቆጣጠር የሚያደርጉት ሽኩቻ ጨምሯል። ከዚህ ጋር በተያያዘ የቱርኩ ፕሬዝዳንት ወደ አዲስ አበባና ወደ ዱባይ ጉብኝት ሊያደርጉ መሆናቸው እየተገለጸ ነው የሚገኘው። የቱርኩ ፕሬዝዳንት ወደ ሞቃዲሾ የምድር ጦር፣ የአየር ኃይል እንዲሁም ደግሞ የባህር ኃይሉን የሚያግዙ ዘመናዊ የጦር መሳሪያዎችን እያጓጓዙ ነው የሚገኙት። ይህም እንግዲህ በቀጠናው በሀርጌሳና በሶማሌላንድ መካከል ግጭት እንዲፈጠር አድርጓል። በሶማሌላንድ ውስጥ እንደዚሁ ታጣቂዎች ዩኒየኒስት ወይም ደግሞ የአንድነት ኃይሎችና ተገንጣይ ኃይሎች በሚሏቸው መካከል ውጊያ እየተደረገ ነው። በሶማሌላንድ ውስጥ ጦርነት እንዲደረግ ሞቃዲሾ ድጋፍ እያደረገች መሆኗን የሚገልጹ መረጃዎች አሉ። ይህ እንግዲህ ከእስራኤል ከኢትዮጵያም ከአረብ ኤሚሬትስም ከአዲስ አበባ አንጻር በቀጠናው ያሉ አዳዲስ አሰላለፎች እንደገና እንደዚሁ እየመጡ መሆናቸውን የሚያሳይ ነው። ይህንን ጨምሮ እንደዚሁ በተለያዩ አካባቢዎች በተለይ በማዕከላዊ ጎንደር ቀጠና ያለውን ሁኔታ በደንቢያ፣ በአልፋ፣ በጭልጋ፣ በጣቁሳና በአካባቢ የተመለከቱ አዳዲስ መረጃዎችም ይዣለሁ። ትናንትና ውጊያ ሲደረግበት ከዋለው የደቡብ ጎንደር ወረታ ከተማ ባሻገር እንደዚሁ በጭልጋ ቀጠናና በአለፋ ጣቁሳ ደርጊ አካባቢ አዳዲስ መረጃዎች አሉ። እነሱንም በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ተለያዩ አካባቢዎችም እንደዚሁ የሚወስዱ መረጃዎች አሉ። በጎጃም፣ በጎንደር፣ በወሎ ያሉ የ24 ሰዓት መረጃዎችን ትከታተላላችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁ ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ በደቡብ ምዕራብ ኢትዮጵያ አንድ መምህር ራሱን በቤንዚን አርከፍክፎ ለማቃጠል ሲሞክር ፖሊስ ደርሶ ማትረፉን ፖሊስ አስታውቋል። ጉዳዩ መነጋገሪያ ሆኗል። ይሄን በተመለከተ እንግዲህ ፖሊስ ተጠርጣሪውን ይዣለሁ ህይወቱንም አትርፌያለሁ ነው እያለ ያለው። ያው እንግዲህ በራሱ ህይወት ላይ ወስኖ ራሱን ሊያጠፋ የነበረ ነው። ከዚህ አንጻር ራስን ማጥፋትም ወንጀል ነው በሚል ፖሊስ በቁጥጥር ስር እንደዋለው ነው እየተገለጸ የሚገኘው። ይሄ የግለሰብ ጉዳይ አይደለም። ጉዳዩ በአገሪቱ ውስጥ ያለው የስርዓቱ አስከፊነትና ዜጎች በሀገራቸው ተስፋ እየቆረጡ ስለመሆናቸው ማሳያ ነው የሚለው ጉዳይ እንግዲህ ከአሁን በፊት እንደምታስታውሱት በደቡብ ኢትዮጵያ ከ12 ዓመታት 2006 በኢትዮጵያ አቆጣጠር አንድ መምህር ራሱን አቃጥሎ ገድሎ በወቅቱ በኢሳት ከፍተኛ የዜና ሽፋን አግኝቶ ለብዙ ወጣቶች የለውጥ እንዲሁም ደግሞ የነበረውን ጭቆና ለመታገል መነሻ ሆኖ ነበር። ይሄ ጉዳይ ጋር ይሄኛው የዛሬውም የተሳሰረ በመሆኑ
ይህንን ነው ፖሊስ እየተቃወመ የሚገኘው። ስርዓቱን በመቃወም ነው። ይሄ ራሱን ለማጥፋት ሞክሮ የነበረው መምህር ነው። እንግዲህ ከፍተኛ በደል ደርሶብኛል በሚልና ስርዓቱን በመቃወም ይህን ሊያደርግ እንደነበር ታውቋል። በደቡብ ምዕራብ ኢትዮጵያ በዳውሮ ዞን ታርጫ ከተማ መምህር የነበረው ይሄ መምህር አሁን የአካል ጉዳት ደርሶበታል የተባለው የካቲት 6 ነው። በአደባባይ ራሱን በቤንዚን አርከፍክፎ ለማቃጠል እንቅስቃሴ ሲያደርግና ሙከራ ሲያደርግ በፖሊስ የተያዘው። ሌሎች ሰዎች ደግሞ ይህንን ቪዲዮና ምስል በማንሳት በማህበራዊ ሚዲያ ማጋራታቸው ፖሊስ አውግዟል። እንግዲህ ተስፋ መቁረጥ የሚያሳይ ነው። ከዚህ በፊትም እንደሆነ ሁሉ ማለት ነው 2006 በቱኒዚያም እንደዚሁ ለመንግስታዊ ለውጥ መነሻ የነበረው በወቅቱ አንድ ወጣት ራሱን በቤንዚን አርከፍክፎ ካቃጠለ በኋላ ከሱ ቀብር በኋላ ወጣቶች ሲመለሱ ወደ ቤተ መንግስት ድንጋይ መወርወር ጀምረው ነው። ይህንን ጉዳይ ስለሚያውቀው ነው እንግዲህ አሁን ፖሊስ ይህንን ለማስተባበል እየሞከረ ያለው። ለማንኛውም በኢትዮጵያ ውስጥ የሚገኙ መምህራን፣ የጤና ባለሙያዎችን ጨምሮ ሌሎች ዜጎች ተስፋ እየቆረጡ ነው የሚገኙት ባለው ኑሮና ባለው ጫና ምክንያት ይህ መምህር ከፍተኛ በደል ደርሶበት ራሱን ለማቃጠል እንደሞከረ ነው መረጃዎቹ የሚያሳዩት። ይህ እንግዲህ በኢትዮጵያ ውስጥ ያሉ ዜጎች በምን ያክል ደረጃ አንድ መምህር ነው እንግዲህ መምህር የተከበረ ሙያ ነው፣ ግን አሁን ራስን ለማጥፋት በአደባባይ ቤንዚን ይዞ መገኘት የዜጎቹ ያለችበትን አጠቃላይ ሁኔታ የሚያሳይ ነው። ሌላው ከዚህ ጋር በተያያዘም እንደዚሁ ማን ይነካኛል በሚል ባለጊዜዎች እንደዚሁ የሚፈጽሟቸው ወንጀሎች እንደዚሁ ይደበቃሉ ወይም ደግሞ ብልጽግና ከለላ ይሰጣል የሚለውን የሚያሳይ ሌላ መረጃ ወጥቷል። ካሁን በፊት በህወሓት ኢህአዴግ ዘመን በተቃውሞ ይታወቅ የነበረው አትሌት ፈይሳ ሌሊሳ አዲስ አበባ ከተማ ውስጥ 2 ታዳጊ ህጻናትን በመኪና ገጭቷል። እንግዲህ የደረሰው የመኪና አደጋ አይደለም ጉዳዩን መነጋገሪያ ያደረገው። ሁልጊዜ አደጋ ይደርሳል፣ ግን በፖሊስ አልተያዘም። ሊይዙትና በቁጥጥር ስር ሊያውሉት የተንቀሳቀሱ ፖሊስ አባላት ላይ የሩምታ ተኩስ በመክፈትና በሽጉጥ በማስፈራራት ራሱን እንደዚሁ እስካሁን ድረስ ከቁጥጥር ውጭ አድርጎ በከተማው ውስጥ መኪና እያሽከረከረ እየተንቀሳቀሰ ነው የሚል ነው። ይህ እንግዲህ ሌሊሳ ፈይሳ ይህ ስርዓት የኛ ነው በሚል የተለያየ ጥቅማ ጥቅም ከየቀረበላቸው ካሉና ብልጽግናን እንደዚሁ ከሚያወድሱ የስርዓቱ ሰዎች መካከል ነው። ብልጽግናን የሚቃወሙ የኦሮሞ ፖለቲከኞችን እነ ጀዋር መሐመድን እንደዚሁም ደግሞ በስር ላይ የሚገኘው ታየ ደንዳን ጨምሮ ሌሎቹን ሲዘልፍ ሲሳደብ ነው የሚውለው። ይሄ ስርዓት የኛ ነው ከአብይ በላይ ከየት እናመጣለን በሚል በሚታወቅበት ሁኔታ አሁንም ስርዓቱ እንዳይታሰር ከለላ አድርጎታል። ጀሞ አካባቢ ናስ ሪል ስቴት አካባቢ የገጫቸው ህጻናት አንዷ አለርት ሆስፒታል በጽኑ ህሙማን ውስጥ ትገኛለች። ሌላውም እንደዚሁ ከፍተኛ የሆነ የአካል ጉዳት ገጥሞታል ነው የተባለው። እስካሁን በፖሊስ አልተያዘም። ይባስ ብሎ ደግሞ በኦሮሞኛ ባሰራጨው ጽሁፍ ላይ ትራፊክ አደጋ ያጋጥማል ምን ይጠበስ ነው የምትሉት በሚል አሁንም ምላሽ እየሰጠ በብልጽግና ስርዓት ውስጥ እንግዲህ ብልጽግናን በማህበራዊ ሚዲያ እስካመሰገኑ ድረስ የብልጽግና ተከላካይና የብልጽግና የገጽታ ግንባታ እንዲሁም ደግሞ የጠቅላይ ሚኒስትሩን የገጽታ ግንባታዎች በማህበራዊ ሚዲያ እስከገነቡ ድረስ ሰዎች በህግ የማይጠየቁበት ጊዜ እንደሆነ የሚያሳይ ነው የአትሌት ፈይሳ ሌሊሳ የዛሬው ሁኔታ። እስካሁን ድረስ በፖሊስ ቁጥጥር ስር አልዋለም። በአንጻሩ ደግሞ እንግዲህ እነ ጀዋር መሐመድ እነ ታየ ደንዳን ይሄ ጊዜ የኦሮሞ ነው፣ የኦሮሞን ጊዜ የምትታገሉ ተላላኪና ባንዳዎች የሌሎች ተላላኪ በማለት በማህበራዊ ሚዲያ እንደዚሁ ለጠቅላይ ሚኒስትሩ ከለላ በመስጠትና እንዲሁም ደግሞ እሱን ገጽታ በመከላከል የሚታወቅ ነው። እንግዲህ ያለው አጠቃላይ ሁኔታ ይህን ነው የሚያሳየው። ኢትዮጵያ አሁን ምን ሁኔታ ላይ ነው ያለችው? ለይስሙላ እንኳ ማሰር ለይስሙላ እንኳ ይዞ መልቀቅ በህወሓት ጊዜ ይደረግ ነበር። በህወሓት ዘመንም የስርዓቱና ወደ የህወሓት ሰዎች በወቅቱ አንድ ጥፋት ሲያጠፉ ይያዛሉ። ለፖለቲካው አደጋ ካልሆኑ ተይዘው ለህዝብ ቢያንስ የይምሰል ፍርድ ቤት ቀርበው ከእስር ቤት አውጥተው ሌላ ቦታ ኃላፊነት ተሰጧቸው ነበር። አሁን ግን በሽጉጥ እያስፈራሩ መኪና እየነዱ ንጹሃንን ገጭቶ አዲስ አበባ ውስጥ እንደዚሁ መንቀሳቀስ የሚቻልበት ሆኗል። እንግዲህ ከዚህ የሚዲያ ጫና ሲበዛ ምናልባት ወደ ፖሊስ ሊሄድ ይችላል። ራሱ ያው ስርዓቱ ገጽታ ለመጠበቅ የሚሆነውን አብረን የምናየው ነው የሚሆነው። እንግዲህ እስካሁን ድረስ መግጨት ያጋጥማል፣ ምንድነው ይሄ አዲስ ነገር የሚሆነው የሚል በኦሮሞኛ ምላሽ እየሰጠ መሆኑን ነው እስከዚህ ሰዓት ድረስ መረጃዎቹ የሚያሳዩት። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ፋኖ ነክ መረጃዎች ነው የሚሄደው። በፋኖ መረጃዎች ውስጥ በፋኖ ለአፍሪካ ህብረት በጻፈው ደብዳቤ ላይ የተነሱ ጉዳዮች መነጋገሪያ አጀንዳ ሆነዋል። ከነዚህ መካከል ፋኖ በቅድመ ሁኔታ ላይ የተመሰረተ
የድርድርና የሰላም ጥሪ ማቅረቡን ተከትሎ የተለያዩ ጥያቄዎች፣ አስተያየቶች እየተነሱ ነው የሚገኙት። እነዚህ ጥያቄዎች እንግዲህ ያሁን ያለው የብልጽግና የአብይ አህመድ ስርዓት ለድርድር እንዲሁም ደግሞ ለፖለቲካ ውይይት ያለው ቁርጠኝነትና ከአሁን በፊት የፖለቲካ ድርድርና ውይይት ካደረጋቸው የህወሓት የሸኔ ታጣቂዎች አንጻር የመጣ የፖለቲካ ለውጥ ምንድን ነው የሚለውን እንደመነሻ ማድረግ ብዙዎቹ አስተያየቶችን እየሰጡ ነው የሚገኙት። በዚህ ለአፍሪካ ህብረት በተጻፈ ደብዳቤ ላይ ተኩስ አቁምን እንደ ቅድመ ሁኔታ አስቀምጧል ፋኖ። እንዲሁም ደግሞ ከሰራዊቱን ከአማራ ክልል ለቆ እንዲወጣ ቅድመ ሁኔታ አስቀምጧል። ገለልተኛ አሳታፊ የሽግግር መንግስት ለማቋቋም እንደዚሁ ቅድመ ሁኔታዎችን አቅርቦ ጥሪው አድርጓል። እንግዲህ በእነዚህ ላይ ነው የተለያዩ አስተያየቶች እየወጡ ያሉት። አንደኛው ወታደራዊ ንግግር ምን ለውጥ ያመጣል? ከዚህ ቀደም ከተደረጉ ውይይቶች አንጻር የአሁኑ ጥሪ ምን ይሆናል? ሌላው በአማራ ክልል ደረጃ የሚደረግ የፖለቲካና ወታደራዊ ውይይት እንዲሁም ደግሞ በአማራ ክልል ደረጃ የሚደረግ አሳታፊ የሽግግር መንግስት ለውጥ ያመጣል ወይ? የአማራ ህዝብ ጥያቄዎች በዚህ ማዕቀፍ ውስጥ ይመለሳሉ የሚሉ የተለያዩ አስተያየቶች እየተነሱ ነው ያሉት። ከነዚህ መካከል እንግዲህ በተለይ ድርድርን እንደ ፖለቲካ ቅድመ ሁኔታ መግፋት ያው ትክክል አለመሆኑ በተደጋጋሚ ተገልጿል። ፖለቲካን በድርድር ማሳካት ከቻለ የፖለቲካ ጥያቄን ተገቢነት ያለው መንገድ ነው። ደም አፋሳሽ ወይም ደግሞ ህይወት ሳይጠፋ የፖለቲካ ጥያቄን ማስመለስ ስልጡንነት ነው። ይሄ አልሆን ብሎ ነው እንግዲህ ወደ ትጥቅ ትግሎች እየተገባው። ከዛ በኋላ ግን አሁን አማራ ክልል የሚለውን የፖለቲካ ማዕቀፍ እያመጡ መናገርስ ለውጥ ያመጣሉ የሚለውን እናንተም አስተያየት ልትሰጡበት ትችላላችሁ። ብዙዎቹም አስተያየት እያነሱበት ነው። አሁን አማራ ክልል ተብሎ ያለው ክልል ለአማራ የፖለቲካ ጥያቄና አጠቃላይ የፖለቲካ ውክልና መረጋገጥ ምን ጥቅም አለው? አማራ ክልልን በመረከብ የአማራ ህዝብ ጥያቄ ይመለሳል ወይ? የአማራ ህዝብ ጥያቄዎች በመሰረታዊነት የህገ መንግስት የፌዴራሊዝም አወቃቀርና የፌዴሬሽን ምክር ቤት አደረጃጀቶች አይደሉም ወይ የሚለው ጉዳይ ላይ እንደዚሁ የተለያዩ አስተያየቶች ካሁን በፊት ሲቀርቡ ቆይተዋል። የአማራን ፖለቲካ በአማራ ክልል ማዕቀፍ ማየት ከባዕድን አመለካከት አለመላቀቅ ወይም ደግሞ ያለውን የማዕከላዊ መንግስቱን አማራን ከዛ ርቆ ወደ ባህር ዳር የተገፋበትን የነመለስን ሴራ ተከትሎ መሄድ ነው። በዚህ አዙሪት ውስጥ የሚመለስ የአማራ ጥያቄ የለም። የአማራ ጥያቄ ያለው በፌዴሬሽን በህገ መንግስትና በፌዴራሊዝሙ አወቃቀር ላይ ያለው ስር ነቀል የፖለቲካ ለውጥ ሲመጣ ብቻ ነው። ከዛ ውጭ አማራ ክልልን ለምሳሌ መረከብ እንዳረጋ ከበደ ለመሆን ካልሆነ በስተቀር የፖለቲካ ጥያቄ አያስመልስም። ከዛ የተለየ ነገር የሚያመጣው ለውጥ የለም። ስለዚህ ስር ነቀል ለሆኑ ለውጦች ከመታገል ውጭ ይሄኛው ምን ያክል ያስኬዳል የሚለውና የአማራ ክልል እንደ አዲስ የፖለቲካ ተቀባይነት እንዲሁም ደግሞ እንደ አዲስ የፖለቲካ መስፈርት መታየት ከትግል ሁሉ የስተቱ ትግል መሆኑ መታወቅ አለበት። የአማራ ክልል ተብሎ የፖለቲካ ትግል፣ የአማራ ክልል ተብሎ የፖለቲካ ውክልና፣ የአማራ ክልል ተብሎ የአስተዳደርና ይህንን ተከትሎ የሚመጡ እውቅናዎች በሙሉ አሁን ካረጋ አስተዳደር የተለየ በባህሪም በይዘትም የሚያመጡት ለውጥ የለም። እንዳውም ይህን ክልል ለብቻው የግንባር ፓርቲ ብአዴን ኢህድን ያስተዳድርበት በነበረው ዘመን ከነበረው የፖለቲካ ጉልበት እጅግ ያነሰ አድርጎ የአማራ ጥያቄ ወደታች ከመውሰድ ውጭ የሚያመጣው ነገር እንደሌለ በዚሁ እንግዲህ አስተያየቶችም ይህንን ያሳያሉ። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ኢትዮጵያ ያለውን አጠቃላይ ሁኔታ የሚያሳዩ መረጃዎች ናቸው። በሰሜን ኢትዮጵያ ያለው ወታደራዊ ውጥረት እንደዚሁ የጨመረ ነው። የህወሓትና የኤርትራ ወታደራዊ አዛዦች በአሳለፍነው ሳምንት መጨረሻ ቀናት የጋራ ወታደራዊ ውይይትና ስብሰባ ማድረጋቸውን የሚገልጹ መረጃዎች እየወጡ ነው የሚገኙት። የህወሓት ወታደራዊ አዛዦች ከኤርትራ ወታደራዊ አዛዦች ጋር በተለያዩ ጉዳዮች ላይ የውጊያ ቀጠናዎችን፣ የመሳሪያ የኃይል ክምችት፣ ወታደራዊ ግዳጅ አፈጻጸም የተመለከቱ ጉዳዮችን እና የግንባር ስምሪት እቅዶችን አጠቃላይ የዘመቻ ወታደራዊ ጉዳዮችን ስለማንሳታቸው የሚገልጹ መረጃዎች ናቸው እየወጡ ያሉት። በዚህም እንግዲህ በትግራይ ክልል የተለያዩ ቦታዎች የኃይል ክምችት እየተደረገ እንደሆነ የሚወጡ መረጃዎች ያሳያሉ። በአመዛኙ የትግራይ ክልል አካባቢና የአማራ ክልል አዋሳኝ አካባቢዎች የጦር አውድማ የሚሆኑበት ሁኔታ እየመጣ ነው ያለው። በነገራችን ላይ ይሄ በሰሜን ኢትዮጵያ በህወሓትና በፌዴራል መንግስቱ መካከል በኤርትራና በኢትዮጵያ መካከል ጦርነት ቢነሳ ጦርነቱ የሁለቱ ሀገራት አይሆንም፣ ከቁጥጥር ውጭ ይወጣል የሚለው አስተያየት የብዙዎቹ ወታደራዊ፣ ቀጠናዊ፣ ፖለቲካዊ ተንታኞች አጠቃላይ የድምዳሜ ስምምነት ነው። ይሄ ጦርነት ከግብጽ እስከ ሳውዲ አረቢያ፣ ከሳውዲ አረቢያ እስከ አረብ ኤሚሬትስ ያለው ቀጠናዊ ፍላጎቶችን ጭምር የያዘ ጦርነት የመሆን እድሉ በጣም ሰፊ ነው። የሱዳን ተሞክሮ ለዚህ ማሳያ ነው።
ደብረጽዮን ውጭ ሀገራት ለሚኖሩ ደጋፊዎቹ ትላንትና ባደረገው የህወሓትን 51ኛ ዓመት ምስረታ ምክንያት በማድረግ የተለያዩ ጉዳዮች ላይ ማብራሪያ ሰጥቷል። ከጎኑ እንዲቆሙና የገጠማቸውን ችግር በአንድነት እንዲወጡና እንዲቆሙ ጥሪ አቅርቧል። የዲያስፖራው ምላሽ ግን እንደወትሮው አይደለም ነው የተባለው። ይህንን ተከትሎ ከ22 በላይ ጣቢያዎችና አዳዲስ ወታደራዊ የክምችት ሎጂስቲክ ቀጠናዎች በትግራይ ውስጥ በአዲስ ስለመቋቋማቸው እንዲሁም ደግሞ ወታደራዊ ሰፈር ስለመሆናቸው የሚያሳዩ መረጃዎች ወጥተዋል። ከታህታይ አዳቦ እስከ ላላይ አዳቦ፣ ከዛላምበሳ እስከ ራማ፣ ከአዲግራት አካባቢዎች እስከ ቆላ ተንቤን ጨምሮ በተለያዩ ሰሜን ምዕራብ የትግራይ አካባቢ፣ ሰሜን የትግራይ አካባቢ፣ ደቡብ ምስራቅ የትግራይ አካባቢ እንዲሁም ደግሞ ደቡባዊ ዞን እያሉ በሚጠሩትና በትግራይ ማዕከላዊ ዞን ቆላ ተንቤና አድዋ አካባቢ አዳዲስ ወታደራዊ ቀጠናዎችና ጣቢያዎች እየተቋቋሙ ነው። ከኤርትራ የሚገቡ መሳሪያዎችና ወታደሮችን ጨምሮ የተለያዩ ስምሪቶችና ዝግጅቶች እየተደረጉ መሆናቸውን መረጃዎቹ ያሳያሉ። ከባለፈው ሳምንት ጀምሮ ነው እንግዲህ ወታደራዊ ስምሪቱ በኤርትራና በህወሓት በጋራ ይህን እያደረጉ ያሉት። በኢትዮጵያ በኩልም እንደዚሁ ወደ ቀጠናው ከፍተኛ ኃይል እየተጠጋ መሆኑን የሚያሳዩ መረጃዎች ናቸው እየወጡ ያሉት። በተደጋጋሚ እንደ መረጃ እንደቀረበው ከወለጋ በቡሬ ወለጋ በኩል ከመተከል በጃዊ ቋራ በኩል ወደ ወልቃይት እንዲሁም ደግሞ ከሸዋና ከመካከለኛ ኢትዮጵያ አካባቢ በደጀን ደብረ ማርቆስ ባህር ዳር ጎንደር በኩል እንዲሁም ደግሞ ከአማራ ክልልም መካከለኛ አካባቢዎች ከማዕከላዊ ጎንደር ከደቡብ ጎንደር ከባህር ዳር እና ከተለያዩ አካባቢዎች በምስራቅ በኩል ደግሞ ከደብረ ብርሃን ዙሪያ እንዲሁም ደግሞ ከወሎ የደሴና ኮምቦልቻ አካባቢዎች ወደ ትግራይ አካባቢ ኃይል እየተጠጋ ሲሆን በአፋር በኩልም በትይዩ ከምስራቅ ኢትዮጵያና ከአዋሽ ቀጠናዎች ኃይል እየተጠጋ መሆኑን እንደዚሁም የጦር መሳሪያዎች እየተጓጓዙ መሆናቸውን የሚወጡ መረጃዎች እያሳያሉ። ከዚህ በአለፈ እንግዲህ ዘመናዊ ከባድና ቀላል መሳሪያዎችም እንደዚሁ እየተጓጓዙ ነው። የአየር ኃይል የድሮን መቆጣጠሪያ ጣቢያዎችም እየተቋቋሙ ነው። በህወሓት በኩልም እንደዚሁ የድሮን ጸረ ድሮን አንቴናዎች እየተተከሉ መሆናቸውንም በትግራይ ተራሮች የወጡ መረጃዎች ያሳያሉ። ይሄ የውጥረቱን ደረጃ የሚያሳይ ነው። መከላከያ ሰራዊት እንደዚሁ የክተት ጥሪ ዳግም ጥሪ አስተላልፏል። ይሄ ሶስተኛ ጥሪ ነው። በሰሞኑ ሁኔታ አንጻር የኦሮሚያ ክልል አጠቃላይ የክተት ጥሪ አስተላልፏል። ካሁን በፊት ከጸጥታ ኃይል በተለያየ መንገድ የተሰናበቱትን ጥሪ አድርጓል። የትግራይ ክልልም የክተት ጥሪ አድርጓል። በዲዲአር ወይም ደግሞ በተሐድሶ ከግዳጅ የወጡትን ጭምር ወደ ታጣቂ ኃይሉ እንዲመለሱ ጥሪ አቅርቧል። ኤርትራ ከ60 ዓመት በታች ያሉ ዜጎቿን ተጠባባቂ ኃይሏን ጨምሮ እንደዚሁ ወደ ክተትና ወደ ሰራዊቱ ቀላቅላለች። ይሄ አሁን መከላከያ ሰራዊት በትላንትናው ዕለት ባወጣው የክተት ጥሪ እንግዲህ ከሰራዊቱ ባለፉት 4 ዓመታት የተቀነሱ የእድሜ ገደብ ተቀምጦላቸው እንዲሁም ደግሞ በመከላከያ ሰራዊቱ ውስጥ ከ10 አለቃ ማዕረግ ጀምሮ የተለያየ ማዕረግ ያላቸው በእድሜ ገደብ የተቀመጡ የቀድሞ ወታደሮች ጥሪ ተደርጎላቸዋል። ይሄ እንግዲህ ያለውን አጠቃላይ ሁኔታና ውጥረት የሚያሳይ ነው። ሌላው በዚሁ በኢትዮጵያና በኤርትራ መካከል የሚቀሰቀስ ጦርነት ካለ ከሳውዲ አረቢያ እስከ አረብ ኤሚሬትስ ያሉት ሀገራት ለዚህ እያደረጉት ያለው የጦር መሳሪያ አቅርቦትና ዝግጅትን የተመለከቱ መረጃዎችም እየወጡ ነው የሚገኙት። በባህርም በአየርም ወደ ኤርትራ የተለያዩ ሀገራት ግብፅን ጨምሮ እነ ሳውዲ አረቢያ የጦር መሳሪያ እያስገቡ ሲሆን አረብ ኤሚሬትስ ደግሞ ወደ ኢትዮጵያና ወደ ሶማሌ ሀርጌሳ እንደዚሁ ተጨማሪ የጦር መሳሪያዎችን እያጓጓዘች መሆኗን የሚገልጹ መረጃዎች ወጥተዋል። ባለፉት 24 ሰዓታት በጦር አውሮፕላኖች የተጫኑ የጦር መሳሪያዎች ወደዚህ ወደ ምስራቅ አፍሪካ ቀጠና በብዛት ስለመጓጓዛቸው ከቱርክ ከአረብ ኤሚሬትስ እና ከተለያዩ ሀገራት መረጃዎች ያሳያሉ። ወደ እነዚህ የአፍሪካ ቀንድ መረጃዎች እመለስባቸዋለሁ። ከዛ በፊት በአማራ ክልል ያሉትን የ24 ሰዓት መረጃዎች ባጭሩ ወደ እናንተ ላድርስ። በማዕከላዊ ጎንደር ምስራቅ ደንቢያ ቆላ ድባ ከተማ በተፈጸመ ድንገተኛ የቦምብ ጥቃት እንደዚሁ ጉዳት ደርሷል። በሚሊሻ እና በፖሊስ ጣቢያ ካምፕ ላይ በተፈጸመ የቦምብ ፍንዳታ ነው ጉዳት የደረሰው። የጉዳቱ ሁኔታ በዝርዝር አልታወቀም። ይህንን ተከትሎ ቆላ ድባ ከተማ ለተወሰኑ ሰዓታት ተኩስ ነበረ። ዛሬ ግን ከተማው ወደ መደበኛ እንቅስቃሴ ተመልሷል። በቦምብ ፍንዳታውም ሆነ በተኩሱ የደረሰው ጉዳት አልታወቀም ነው የተባለው። ቆላ ድባ ነው። በዚሁ ማዕከላዊ ጎንደር ቀጠና አለፋ ወረዳ ሻውራ፣ ጣቁሳ ወረዳ ደልጊ ሁለቱ ከተሞች ላይ የሚገኝ መከላከያ ካምፖቹን ለቆ ሌሊት ወጥቷል። መከላከያ ሰሞኑን በግዳጅ ቀጠና እስከ ቋራ ድረስ በተለያዩ ገጠራማ አካባቢዎች ስምሪት የቆየ ቢሆንም ይህን ኃይል ወደ ወረዳዎች ትላንትና ከሰበሰበ በኋላ ነው ሌሊቱን ለቆ የወጣው። መከላከያ ሌሊቱን ለቆ ሲወጣ በካምፖቹ ዙሪያ ከፍተኛ የተኩስ ሩምታ ይሰማ ነበር ብለዋል።
ከዚህ መረጃ ደግሞ በተቃራኒው እንደዚሁ ወደዚሁ ቀጠና በሌላ አቅጣጫ ከጭልጋ ወደ ደልጊና ጣቁሳ እንቅስቃሴ ላይ በነበረ መከላከያ ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። ዙ 23 የጫነ እንደዚሁ ፓትሮልን ጨምሮ ተሽከርካሪ ወድቋል። በደፈጣ ጥቃቱን ተከትሎ በአካባቢው ለ4 ሰዓታት የቆየ እንደዚሁ የተኩስ ልውውጥ ተደርጓል። በዚህም ጉዳት ደርሷል። የጉዳት ሁኔታ በተመለከተ በፋኖ በኩል የሚወጡ መረጃዎች በመቶዎች የሚቆጠር የመንግስት ኃይል ጉዳት ደርሶበታል የሚል ሲሆን በዓይን እማኞች በኩል ግን ተኩስ እንዲሁም ደግሞ የደፈጣ ጥቃት ስለመኖሩ ገልጸው የደረሱ ጉዳቶች አልታወቁም። አምቡላንሶች ግን ቁስለኞችን ሲያመላልሱ ነበር የሚል መረጃ ሰጥተዋል። በዚሁ በጭልጋ ቀጠና ጫንድባ ተብሎ የሚጠራው አካባቢ ከተደረገው የደፈጣ ጥቃትና ከነበረው ውጊያ ባሻገር ዋርካ ተብሎ የሚጠራ ቦታም ኮርክ ዋንኬ ተብሎ የሚጠራ ወንዝ አካባቢም እንደዚሁ ውጊያ ተደርጓል። በዚህ ውጊያም እንደዚሁ ጉዳቶች መድረሳቸውን መረጃዎቹ ጠቁመዋል። ከማዕከላዊ ጎንደር ባሻገር በደቡብ ጎንደር ትላንትና እንደዚሁ በወረታ ከተማ ውጊያ ሲደረግ ነው የዋለው። በውጊያውም እንደዚሁ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። እስካሁን ድረስ በወጡ መረጃዎች በፋኖ 2 የቡድን መሳሪያዎችና በሁለቱ ፖሊስ ጣቢያዎች ላይ የነበሩ በርካታ የነፍስ ወከፍና እንደዚሁ ተተኳሾችን በእጁ አስገብቷል። ከ8 በላይ የሚሊሻና የአድማ ብተና አባላት በፋኖ ተይዘው ተወስደዋል። በድሮን ጥቃቶቹ እንደዚሁ ጉዳት ደርሷል። በሲቪሊያን ላይና በፋኖ አባላት ላይም እንደዚሁ የድሮን ጥቃት ደርሷል። በድሮን ጥቃቱ እንግዲህ ቤተሰቦቻቸው የፋኖ መሪዎች እንደዚሁ ጉዳት የደረሰባቸው እንዳረጋገጡት ከፋኖ መሪዎች የአደረጃጀት መሪዎች ጭምር በፋኖ በድሮን ጉዳት እንደደረሰባቸው ታውቋል። ከዛ ውጭ በርካታ ቦታዎች ላይ ድሮኖቹ በሲቪሊያን ላይም ጉዳት ማድረሳቸው ሲገለጽ፣ ሁለቱ የድሮን ጥቃቶች ግን ከኢላማ ውጭ እንደነበሩ የወጡ መረጃዎች ገልጸዋል። አጠቃላይ ትላንትና ወረታና አካባቢ በነበረው ውጊያ ሲቪሊያንን የፋኖን እንዲሁም ደግሞ የአድማ ብተና የሚሊሻና መከላከያን ጨምሮ የደረሰው ጉዳት ገና በዝርዝር እየተጣራ ሲሆን ሆስፒታል ከገቡ ውስጥም እንደዚሁ ቆስለው ህይወታቸው ያለፈ ስለመኖሩ የሚገልጹ መረጃዎች ወጥተዋል። ሲቪሊያን በድሮን እየተገደሉት ቁጥራቸው 5 አልፏል። ዛሬ 4 የአድማ ብተና አባላት እንደዚሁ ከወረታ ወጥተው ወደ ፋኖ ተቀላቅለዋል። በወረታ ቀጠና አለምበር ተብሎ የሚጠራው አካባቢ እንደዚሁ ግዳጅ ላይ የነበሩ በቁጥር ያልታወቁ የአድማ ብተና አባላት የቡድን መሳሪያ ጭምር በመያዝ ከግዳጅ ቀጠና ስለመውጣታቸውና ስለመጥፋታቸው የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ አሪንጎ እንዲሁም ደግሞ ርብ ኢየሱስ ተብሎ የሚጠሩት አካባቢዎች ስምሪት እየተደረገና ፍለጋ እየተደረገ እንደሆነ የወጡ መረጃዎች ይህንን ያሳያሉ። ወደ ደብረ ማርቆስ የሚወስደን መረጃ ላስከትል። በደብረ ማርቆስ በከተማ ውስጥ በተፈጸመ የቦምብ ጥቃት ጉዳት መድረሱ ታውቋል። ደብረ ማርቆስ ከተማ ትላንትና 2 ሰዓት ሊሆን አቅራቢያ በከተማው በግተራ ተብሎ 01 አካባቢ በተፈጸመ የፓትሮል ላይ የቦምብ ፍንዳታ በፓትሮል ላይ በነበሩ የፖሊስ አባላት ላይ ጉዳት መድረሱን የሚገልጹ መረጃዎች ወጥተዋል። የጉዳት መጠኑ ምን ያህል ነው የሚለው በዝርዝር አልታወቀም። ባሳለፍነው ወር ብቻ በደብረ ማርቆስ ከተማ የፓትሮል ላይ እንዲሁም ደግሞ በፖሊስ ጣቢያዎችና በተለያዩ ቦታዎች የቦምብ ፍንዳታ ሲደርስ ይሄ 5ኛው እንደሆነ የሚወጡ መረጃዎች ያሳያሉ። ወደ ደቡብ ኢትዮጵያ የሚወስደን መረጃ ላስከትል። በደቡብ ኢትዮጵያ ዘይሴ ብሔረሰብ በትናንት ጀምሮ ግጭት ተቀስቅሷል። የጋሞ ዞን የብልጽግና ባለስልጣናትና የጸጥታ አካላት በብሔረሰቡ ላይ ጭቆና እያደረሱ ነው በሚል ተቃውሞ መነሳቱን ተከትሎ በ2 ቀበሌዎች እንደዚሁ የፖሊስ አባላት ጋር ግጭት ተፈጥሯል። በግጭቱ የሲቪሊያንም እንዲሁም ደግሞ የፖሊስ አባላት ጉዳት ደርሶባቸዋል። ወዘቃና ደንብዜ ተብሎ በሚጠሩ 2 ቦታዎች ላይ ነው በግጭት የተቀሰቀሰው። ዛሬም ከአርባ ምንጭና ከአካባቢ ወደ አካባቢ ተጨማሪ ፖሊስ እየገባ ሲሆን በደረሰው ጉዳት እስካሁን ድረስ የሲቪሊያን ሕይወት አልፏል። የጉዳቱ መጠን አልታወቀም። የግጭቱ መነሻ በዘይሴ ማህበረሰብ ላይ እንደዚሁ ጫና ይደረጋል፣ የራስ አስተዳደርና የማንነት አስተዳደር ጥያቄዎች ተመገቢው ምላሽ አልተሰጣቸውም የሚልና እንደዚሁም ደግሞ ያላግባብ ካሁን በፊት ግጭት አስነስተዋል በተባሉት ላይ የተሰጠውን የፍርድ ቤት ውሳኔ በመቃወም አመጽ ተቀስቅሶ ነው። እንግዲህ ዛሬም ወደ አካባቢው ፖሊስ ገብቷል። እንቅስቃሴዎች ቆመዋል። በሁለቱ ቦታዎች ላይ እንደዚሁ ቤቶች እንደዚሁ ተዘግተዋል፣ ድርጅቶች ተዘግተዋል። ትራንስፖርት አገልግሎትም መቆሙን የሚገልጹ መረጃዎች ናቸው ያሉት። ሌላው መረጃችን ወደ አፍሪካ ቀንድ የሚወስደን ነው። ዛሬ ከአረብ ኤሚሬትስ ወደ አረብ ኤሚሬትስ ሻርጃ ከሚገኘው አየር ማረፊያ ወደ ሶማሌላንድ የጦር መሳሪያ ተጓጉዟል። እንዲሁም ደግሞ ሶማሌላንድ በርበራ ወደብ እንደዚሁ ወታደራዊ ተሽከርካሪዎች በመርከብ የመጡ ወታደራዊ ተሽከርካሪዎች ወደ ሶማሌላንድ እየገቡ ነው። ወደ ኢትዮጵያ ይጓጓዛሉ ተብሎ ይጠበቃል።
በሶማሌላንድ እንደዚሁ ግጭት ተቀስቅሷል። ግጭቱ ደግሞ ሞቃዲሾ በሚደገፉት ዩኒየኒስት ወይም ደግሞ የአንድነት ኃይሎችና በሶማሌላንድ ታጣቂዎች መካከል ነው። አወዳል ተብሎ በሚጠራው ቦታ የተቀሰቀሰው ግጭት እንግዲህ ሶማሌ ሞቃዲሾ በቀጥታ በጦር መሳሪያ እየደገፈችው ያለው ግጭት እንደሆነ ነው እየታወቀው። ይሄ ከቀጠናዊ መረጃዎች አንዱ ነው። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር